ሰብስክራይብ አድርጉ። በነገራችን ላይ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳባችሁ ኮሜንት ላይ ደግሞ አሳውቅልን ማለት ነው። መልካም ጥያቄ አንድ ልቀጥል ማለት ነው። ጥያቄውን በአሁን ሰዓት ምን ስራ ሙያ ላይ አለሽ? በምን ስራ ሙያ ላይ አለሽ? እኔ ያለሁት እንግዲህ በአሁን ሰዓት የመዳም ኑክሬን ልበላችሁ፣ አምቡላንስ ልበላችሁ፣ ምን ልበላችሁ በማዳም ቤት ነኝ ያለሁት። እንግዲህ ድርሻዬም ደግሞ ያው መዳም ቤት ስንገባ ሁላችንም እናውቀዋለን ምን አይነት ስራ እንደምንሰራ። 2 እና 3 ሰራተኛ እስከሌለ ድረስ አንድ ሰው እስከሆነ ድረስ አጠቃላይ ስራ ነው የምንሰራው ማለት ነው አብዛኞቻችን። እንግዲህ ይሄ ነው የምለው ለይቼ የምጠራ በቤት ስራ የምጠራው ስራ የለም። ምክንያቱም ሁሉም ስራ ስለምሰራው ማለት ነው። እና በዚህ ይጠቃልልልኝ ማለት ነው። ሁለተኛ ጥያቄ ደግሞ ምን ያህል ጊዜ ሆነሽ በስራ ሙያሽ ላይ? ምን ያህል ጊዜ ሆነሽ አሁን በምትሰሪው ስራ ላይ የሚለው? ያው እኛ ስደተኞች ወይም አረብ ሀገርን ያየን ሴቶች በነገራችን ላይ አንድ ሀገር ከሄድን በአንድ ሀገር ሳይሳካልን ስንመጣ እንደገና ሁለተኛ ምናምን የምንለው ነገር አለ ነው። እዚህ ሀገር ከመጣሁኝ እግዚአብሔር ከፈቀደና ከወደደ እንግዲህ አሁን 4 አመት ጨርሼ ወደ 5 እየተንደረደርኩኝ ነው ማለት ነው የሚገኘው በአሁኑ ሰዓት። ሁለተኛ ጥያቄ ያ ነው። ስለ ስራሽ ስታስቢ በጣም የምትወጂው ምንድን ነው? በስራዬ ሳስበው በጣም የምወደው የምለው ያው ምክንያቱም ማንም ሰው ባለበት ስራ አምነበት እስከገባ ድረስ ደስተኛ ነው፣ ይወደዋልም። ባንወደው አንሰራም፣ አንድንሰራም ማለት ስለወደዱ ነው የምንሰራና በስራዬ ሁሉም ነገር እወዳለሁ። ይሄን ደግሞ በጣም የምወደው ደግሞ ልጅ ስለማሳድግ ልጁን በጣም እወደዋለሁ። ያጽናናኛል፣ ከእሱ ጋር ስሆን ምናምን ሁሉ ነገር እረሳለሁኝ ማለት ነው። እሱ ነገር ያስደስተኛል የምወደው ነገር። እና አራተኛ ጥያቄ ደግሞ በሙያሽ በስራሽ ውስጥ በጣም የተደሰትሽበት ጊዜ ምንድን ነው? የተደሰትኩበትን በስራዬ ላይ ሆኜ የተደሰትኩበት ነገር ምንድን ነው? ያው ቢከፋንም መደሰት እንዳለ እናውቀዋለን። ምክንያቱም አንዳንድ ጊዜ ገንዘብ ደሞዛችን ስንቀበል ይመስለናል፣ ብዙ ነገሮች ይመስለናል። እና እኔ ደግሞ እውነት ለመናገር አይደለም አረብ ሀገር መጥቼ ኢትዮጵያም በርዝዴን አክብሬም አላውቅም ማለት ነው። የመጀመሪያ ጊዜ መዳም ቤት ሆኜ በስራዬ ላይ ሆኜ የተደሰትኩበት ጊዜ ምንድነው? መዳሜ በርዝዴ ይላል ወይም ለልደቴ ነው የሚባለው እንትን ሰጥታኝ ነበረ። ስልክ አሁን የምቀርጽበት ስልክ ገዝታ ሰርፕራይዝ አድርጋኛለች ማለት ነው። እና በስራዬ ውስጥ ስላለሁ ነው ይህ ደስታ ላገኘ የቻልኩት ማለት ነው። እና አምስተኛ ጥያቄ ደግሞ በሙያሽ በስራሽ ውስጥ ያጋጠመሽ ችግር ምንድን ናቸው? በስራችንማ ዴይ ቱ ዴይ አለ አይደል እንዴ? ብዙ ነገሮች እኮ አሉ፣ የሚያጋጥሙ ነገሮች አሉ፣ ብዙ ነገሮች አሉ። እና እዚህ ቤት በነገራችን ላይ ውሻ አለ። ስለ ውሻ ሳወራ ብዙ ጊዜ ሰምታችሁ እንደሆነ ባላውቅም አለ ሲጀመር ሲጮህ ትሰማላችሁ ምናምን አዲስ አይደላችሁም። እና ለቤተሰቦቻችን አዲስ ለሆናችሁ ሰዎች እና ውሻው የሆነ ጊዜ ሳላስበው ነክሶኛል፣ እግሬን ነክሶኛል። እና ያጋጠመኝ ነገር ቢኖር ይህ ነው ማለት ነው። እና ነከሰኝ፣ ትቼው ስራ ራሱ ትቼ የምወጣበት እንትን ራሱ ገጠመኝ ማለት በጣም አናዶኝ በጣም እንትን ነበረ። እሺ ቤተሰብ፣ ስድስተኛ ጥያቄ በስራሽ ላይ የማትወጂው ነገር ምን አለ? በስራችን ላይ የማልወደው በስራዬ ላይ የማልወደው ነገር ያው እግዚአብሔር ይመስገን ወድጄው ስለምሰራ አልወደውም ማለት ነው። በእርግጠኝነት አንዳንድ ጊዜ ያው
ውሻ ያለበት ቤት በጣም አስቸጋሪ ነው። ሊደከምላችሁ እንግዲህ ካጸዳችሁ በኋላ ውሻው ከመጀመሩ በደንብ ካላደገ ጽዳቱ ዙሪያ ላይ በደንብ ካልተሰራበት በጣም ያናድዳል። እናንተ ታጸዳችሁ ደክማችሁ ደግሞ ከኋላችሁ መጥቶ እሱ ሲያበላሽ በጣም የሚያናድደኝ ያ ነገር ነው። ሰባተኛ ደግሞ ህልምሽ ምንድን ነው? ህልሜ ምንድን ነው ብትሉ ስኬታማ ሴት መሆን እፈልጋለሁ። ህልሜ በራሷ ጥረት ሰርታ ግራ የተሻለ ደረጃ ላይ መድረስ የምትፈልግ ሴት ያቺ ሴት መሆን እፈልጋለሁ። ጠንካራ ሴት መሆን እፈልጋለሁ። ህልሜ ያ ነው። ስለዚህ የኔ ህልም ደግሞ ጠንክሬ ሰርቼ የተሻለ ነገር ላይ ደርሼ ለሆኑ ሰዎችን ደግሞ ትርፋማ ሆኜ መገኘት ለኔ ህልሜ ያ ነው ማለት ነው። ስምንተኛ ደግሞ የህይወትሽ አላማ ምንድን ነው? የህይወትሽ አላማ ምንድን ነው? በህይወትሽም ውስጥ የት መሄድ ትፈልጊያለሽ? የህይወትሽ አላማ ምንድን ነው? በህይወትሽም ውስጥ የት መሄድ ትፈልጊያለሽ? ስኬታማ ሴት ነው። እኔ ደግሜ ልንገራሽ፣ ስኬታማ ሴት መሆን እፈልጋለሁ። የት መሄድ የሚባለው ደግሞ ብንሄድ ያው ስደት ነው። የትም ሀገር ብንሄድ ስደት ነው እና አገሬን የተሻለ ስራ ሰርቼ የተሻለ ቦታ ላይ ደርሼ የሀገሬን የተለያዩ የሚያምሩ ውብ የሆኑ ቦታዎች ለማየት ነው። እኔ በሀገሬን መጎብኘት ነው የምፈልገው እውነት ለመናገር ማለት ነው። አገሬን መልካም ቦታዎች የሚታዩ በጣም ብዙ ነገሮች አሉ እኛ ያላየናቸው። ስለዚህ እነዛ ነገሮች ነው ማየት የምፈልገው ማለት ነው። ዘጠነኛ ደግሞ ልታሳኪው የምትፈልጊው የመኪና አይነት ምንድን ነው? እውነት ለመናገር መኪና ከሰው አይበልጥም ለኔ። መኪና ምን አይነት መኪና ሊኖረኝ ይችላል? እኔ ስለ መኪና አስቤ አላውቅም። እውነት ለመናገር ስለ መኪና እኔ አስቤ አላውቅም። እግዚአብሔር እግር ከሰጠኝ ለመኪናው የሚመጣ የሆነ ሰው ይጨነቅበት። እኔ ለመኪና አስቤ አላውቅም። አስረኛ ደግሞ ፈጣሪ እሺ፣ አስረኛ ጥያቄ ፈጣሪ ማንኛውም ነገር ጠይቂ ብልሽ ምን ትጠይቂዋለሽ? እድሜ እንዲሰጠኝ። ምክንያቱም የኔ እድሜ ምን ያህል ዘመናት መኖር እንደምችል ስለማላቅ እድሜ ከሰጠኝ ብዙ ነገር ማድረግ እችላለሁ። ስለዚህ እድሜ እንዲሰጠኝ፣ ሁለት እድል ቢሰጠኝ ደግሞ ለእናቴ እድሜ እንዲጨምርላት ነው የምፈልገው። ጤና እድሜ ካለን ጤናን ፈጣሪ ይጨምርልናል እና እድሜ ነው የምጠይቀው ፈጣሪን እድል ቢሰጠኝ ማለት ነው። 11ኛ ጥያቄ በዓለም አቀፍ ደረጃ 3 የመንፈሳዊ ቦታዎች ማየት ብትፈልጊ የትና የት ናቸው? መንፈሳዊማ ከጠነከርንማ ካወቅንበት ኢትዮጵያ መንፈሳዊ ሀገራችን ናት። ምክንያቱም አለ ሰዎች ኢየሩሳሌም የተለያዩ ቦታዎች የሚላቸው ቦታዎች አሉና እኔ እንጃ። እኔ ስለ መንፈሳዊ ሀገራት ብዙ የማውቀው ነገር የለም። ይቅርታ ይደረግልኝና ሰዎች ብዙ ነገሮች አሉ። ኢየሱስ ክርስቶስን ያው ኢየሩሳሌም ላይ ነው አይደለ የተቀበረ ወይም ሞትን ድል አድርጎ የተነሳበት ኢየሩሳሌም ስለሆነ የሀገርን ቢሄድ እስራኤል ነው ኢየሩሳሌም የሀገር ቢሄድ እኔ ደስ ይለኛል ማለት ነው። እግዚአብሔር ፍቃዱ ከሆነ እድሉ ከተሰጠኝ ማለት ነው። 13ኛ ጥያቄ ደግሞ ምንድን ነው ብትሉ 13ኛ ጥያቄ ይቅርታ 12ኛ ጥያቄ ምን አይነት ቤት ውስጥ መኖር ደስ ይልሻል? 12ኛ ጥያቄ የምንለፋበት ዋጋ ወይም ዋጋ የምንከፍልለትን ነገር ነው በአይምሮ እየመጣለ። ምን አይነት ቤት? እኔ ቤተሰቦቼን ሁሉ መያዝ የሚችል ቤት ቢኖረኝ ደስ ይለኛል።
ቤት የሚባል ነገር ሲባል ደግሞ ቤተሰብን ብዙ ነገርን ማድረግ ይችላል። ለብዙ ሰዎች ትርፋ የሚያደርጉኝ ሰብስቦ መያዝ የሚችል ቤት ቢኖረኝ ደስ ይለኛል። እግዚአብሔር ፈቅዶና እግዚአብሔር መልካምን ነገር ፈልጉ ወይም ስትፈልጉ ወይም ስትሹ በጣም ሰፋ አድርጋችሁ ነው ፈልጉ የተባሉ። ስለዚህ እኔ G+ 5ም ሆነ ስንትም ቢሰጠኝ ደስ ይለኛል ቢኖረኝ ማለት ነው። ከኔ አልፎ ለሆኑ ሰዎችን መትረፍ ስለምፈልግ በጣም ከፍ ያለ ቤት ቢኖረኝ እጅግ ደስ ይለኛል ማለት ነው እና ምኞቴም ነው። እሺ ቤተሰብ 13ኛ ጥያቄ እንበልና ጥሩና ህይወትሽን የሚቀይር ስራ ብታገኚ ወርሃዊ ገቢሽን ምን ያህል እንዲሆን ትፈልጊያለሽ ይላል። እንግዲህ ጥሩ ገቢ ከሆነ ወርሃዊ ገቢም እንግዲህ ማለት እንደ ቦታው ሊወስን ይችላል። እንደ ሁኔታው ሊወስን ይችላል። እንደ ፋሚሊ ሊወስን ይችላል። በአሁን ሰዓት የአሁን ሰዓት ያለሁበት የአሁን ይበቃኝ ይችላል። ነገ ልጅ አለ፣ ቤተሰብ አለ፣ ብዙ የምናስተዳድራቸው ብዙ ነገሮች ስላሉ እንግዲህ በአንድ ወር እንግዲህ እንደ ጊዜው 1 ሚሊየን ምንም አይደለም፣ ግን 1.5 ሚሊየን በወር ቢከፈለኝ ገቢ ያን ያህል ቢሆን እኔ ደስ ይለኛል። በቂም አይደለም እንዳትደነግጡ ብዬ ነው ማለት ነው። እንዳትደነግጡ ለዛ ነው። 14ኛ ጥያቄ ደግሞ 14ኛ ጥያቄ ከጡረታ በኋላ ወርሃዊ ገቢሽ ምን ያህል ቢሆን ትፈልጊያለሽ? ከጡረታ በኋላ ምክንያቱም ጡረታ የሚሰጣቸው በመንግስት ስራ የተዳደሩ ካሉ ወይም እንደዚህ በህግ በማስከበር ዙሪያ ላይ የነበሩ ሰዎች በተለይ በቃ መንግስታዊ ዘርፍ ላይ ከሆነን ነው አይደለ ጡረታ የሚሰጠን። ጡረታ የሚሰጠኝ እንግዲህ ማገባው ወንድ መንግስት ሰራተኛ ከሆነ የሱ ጡረታ የሚመጣልኝ ከሆነ ነው እንጂ እኔ ጡረታ የሚሰጠኝ ነገር የለም እኮ እናንተ ምን ሆናችሁ ነው? ቆይ ቢኖርት ያለሽ እንግዲህ በዚህ ላይ እኔ ስራ ዘርፌ በጡረታ የሚገባ ስላልሆነ የስራ ውጤት ከዚህ በኋላ ተምሬ መንግስትን አገልግዬ ብዬ ማስብ ከሆነ እንጂ ከሆነም እሺ ለጊዜው ለልጆች የሚጠቅማቸው ቢሰጠኝ ደስ ይለኛል ማለት ነው። 15ኛ ጥያቄ ደግሞ እንበልና ያለሽ እሺ 15ኛ ጥያቄ እንበልና ያልሻቸው ሁሉ ቢሳኩ ምን ይሰማሻል? እግዚአብሔርን ነው የማመሰግንበት። እግዚአብሔር ሁሌ አመሰግናለሁ፣ ዛሬም አመሰግናለሁ፣ ነገም አመሰግናለሁ። ግን ያልኩት ሁሉ ካደረገልኝ የሚሰማኝ ስሜት ምንድነው? ደስታ ነው የሚሰማኝ። እግዚአብሔር ሁሌ ከእኔ ተርፎ ለሌላ ሰዎች መትረፍ እንድችል ስላደረገኝ ደስተኛ ነኝ የምሆነው። ያለኝ ለሰዎች ማካፈል እንድችል አድርጎኛል። ለተራቡት ማጉረስን እንድችል አድርጎኛል። ለተራዙት ደግሞ ማልበስ እንድችል ካደረገኝ እሱ ከማመስገን ውጪ ምን አለ? ስለዚህ ትላንት የረዳኝን ዛሬ ትላንት በዛ ቦታ ከነበርኩኝ እግዚአብሔር ታሪኬን ከቀየረ ለሌላ ሰዎችን መትረፍ እንድችል ካደረገ ምስጋናውም ለእግዚአብሔር ነው ማለት ነው። ሌላ ምን ይባላል? እሺ 16ኛ ጥያቄ ህልምሽ ለማሳካት ምን እያደረግሽ ነው? ታዲያ የምትሄጂበት መንገድ ያደርስሻል? የምር ይላል። ህልሜ ለማሳካት እየሰራሁኝ ነው፣ እየጸለይኩኝ ከእግዚአብሔር ጋር። የሚያደርሰኝ መንገድ የሚያውቀው ፈጣሪ ነው። እኔ አላውቅም። እኔ ስለ ዛሬ እንጂ ስለ ነገ የማውቀው ነገር የለም። እና ዛሬን እናያለን እንጂ ነገ በህይወታችን ምን እንደሚባል አትሊስት በቅጽበት ራሱ ምን እንደሚፈጠር እኔ አላውቅም። ስለ ዛሬው እንጂ ስለ ነገው አላውቅም። ለመለወጥ ግን እየሰራሁኝ ነው ማለት ነው። ውድ እና
17ኛ ጥያቄ በአሁን ባለሽበት ሙያ ወይም ስራ ለሚ እሺ በአሁን ባለሽበት ሙያ ወይም በስራ ለሚቀጥሉ 5 ዓመታት ብትቀመጪበት ኧረ በእናታችሁ። እሺ 17ኛ ጥያቄ አሁን ባለሽበት ሙያ ስራ ወይም አሁን ባለሽበት ስራ ለ5 ዓመታት ብትቀጥይበት ማለት ብትቀጥይበት ያልሻቸውን ሁሉ የምታሳኪያቸው ይመስልሻል ወይ? ማለት የሰው ልጅ ያስባል እግዚአብሔር ይፈጽማል አይደለም የሚባለው። እኔ ህልሜ ረጅም ነው፣ ሰፊ ነው፣ በጣም ትልቅ ነው። የሚፈጽምልኝ ግን እግዚአብሔር ነው። ስለዚህ ሰው በቆየም አይደለም ስኬታማነት ሰዎች ረጅም ስራ ሰርተው በዛ ቦታ ቁጭ ብሎ ብቻ ያንን 5 ዓመት ስላስቆጠሩም አይደለም። እግዚአብሔር ይባርካል። በምንሰራው ደግሞ የእግዚአብሔር ቤት ከሰራን በረከቱ ከሱ ከሆነ 5 ዓመታትም ለግድ ማስቆጠር የለብንም ማለት ነው። ስለዚህ የሚባርክን አምላክ ከባረከኝ እኔ 5 ዓመት ለምን እቆጥራለሁ? በዛ መሃል ላይ ልለወጥም እችላለሁ ማለት ነው። እና ለግድ ለመለወጥ ብዬ 5 ዓመታትን እንደገና አልጨምርበትም። ባለኝ ተነስቼ እግዚአብሔርን እያመሰገንኩኝ እሱን ፊት እየቀረብኩኝ የማደርጋቸው ነገሮች እሱ እንዲረዳኝ በሱ ፊት ሆኜ እቀጥላለሁ እንጂ 5 ዓመት ለውጥ አለ ብዬ 5 ዓመት ሁሉ ማቃጠልም አስቡት፣ በጣም በጣም ብዙ ነገር የምናጣበት ጊዜ ነው። ስለዚህ ባለኝ ነገር ጀምሬ 5 ዓመት ውስጥ ምን ለውጥ አመጣሁበት የሚለው ነው ማሰብ የምፈልገው እንጂ በዚህ ስራው እዛው ላይ ሆኜ 5 ዓመት ድረስ አልጠብቅም። ስንቀይር ብዙ ነገር በህይወታችን ለውጦች ስላሉ ማለት ነው ውዶች። እኔ እንደዛ ነው የማስበው። እና የመጨረሻው ጥያቄ ደግሞ ላንብብላችሁ። እሺ 18ኛ ነው የመጨረሻ ጥያቄ። ሁሉም ህልሞችሽን እርግጠኝነት የሚያሳካልሽ እድል ቢያጋጥምሽ ምን ያህል ለመለወጥ ዝግጁ ነሽ? ዋው ብቻ እድሉ ይምጣ፣ እድሉ ይምጣ። እኔ ለመለወጥ ምን ያህል ዝግጁ እንደሆንኩኝ ከእድሉ በኋላ እንግዲህ ከእናንተ ጋር እንገናኛለን። እድሉን ግን ወደ እኔም አቅርቡልኝ ማለት ነው። እዚህ ጋር በጽሁፍ ብቻ ሳይሆን እድሉም እንድታቀርብልኝ ከወዲሁ አሳስብሻለሁ ውዷ ሩሃማዬ። የሰው ልጅ እውነት ለመናገር አብዛኞቻችን እኛ ስደት ስለወጣን ብዙ ነገር ልናውቅ እንችላለን። ገንዘብን ማግኘት ምን እንደሆነ አገር ሆነን ብዙዎቻችን ላናውቅ እንችላለን አይደለ? ግን አሁን ስደት ከወጣን በኋላ የገንዘብን ዋጋ ምን ያህል ድካም ተደክሞበት እንደምናገኝ ደግሞ አብዛኞቻችን ተረድተናል። ምንም የጠፋብን ነገር የለም። ስለዚህ ያንን ገንዘብ ወይም ያንን ለውጥ ለማግኘት ብለን የምንከፍለው ዋጋ አለ። በትንሹ በትልቁ መሰደድ፣ በማይሆኑ በእኛ ህይወት በእውነት መግባት ራሱ የማይችሉ ሰዎች ህይወታችንን ገብተው እንደፈለጉ ሲያዙን ለለውጥ ነው አይደለ? ስለዚህ እኔ የሚለውጠኝ አጋጣሚ እስከመጣ ድረስ ለዘመናት በጣም ልለፋ የተዘጋጀኝ ሴት በአጭር ጊዜ ለውጥ የሚያመጣልኝ መልካም፣ ምክንያቱም ከእግዚአብሔር ያራቀ የሰውን ሀቅ የማይነካ ትክክለኛ እድል ከመጣልኝ የማልለወጥበት መንገድ የለም። ስለዚህ በጣም ዝግጁ ነኝ እኔ ማለት ነው እና ለለውጡ እና ወዳችሁና ፈቅዳችሁ አብራችሁን ስለቆያችሁ በሩሃማ ቤት ይሄን ያህል ደስ የሚሉ ጥያቄዎች ቀርቦልኝ ነበረ። አብሬያችሁ የቆየሁት እንግዲህ አዲስ አለም ነኝ ማለት ነው። ሁላችሁም ደግሞ ሼር አድርጉ፣ ላይክ አድርጉ። እነዚህ ሀሳቦች የኛ የወደፊት ህልማችን የወደፊት ብዙ ነገሮቻችን እንግዲህ እንድናስብ የሚያደርገን ነገሮች ነው። ዝም ብሎ አይደለም እዚህ ጋር ያሉት እና አንዳንድ ጊዜ በጥያቄዎች ውስጥ ራሳችን የምንጠይቀው ነገር አለና ስለ ጥያቄሽን በጣም ከልብ አድርጌ አመሰግናለሁ ውዳዬ። ሌሎቻችሁም ደግሞ ሀሳባችሁ ኮሜንት ላይ አሳውቁልን እና ያው ሼርም አድርጉ፣ ሰብስክራይብ አድርጉ፣ አበረታቷት። በጣም ጎበዝ፣ ለሁሉም የምትደርስ ጀግና ናት በእውነት ሩሃማ። እኔ ምን ልበላችሁ እና በጣም ጎበዝ ልጅ ነች። መልካም ሴትም ነች። በዛ መልካምነቷ በሌላ ቪዲዮ እመጣላችኋለሁ፣ ምክንያቱም በደንብ ስለማውቃት ማለት ነው። እና በጣም ወዳችኋለሁ፣ አከብራችኋለሁ ውዶችዬ።
ክብር በሉልኝ። እንግዲህ አበረታቱን። እኛም የእናንተን የሚያበረታታ ቃላቶች እንፈልጋለን ማለት ነው። የሰው ልጅ ይለወጣል፣ ይቀየራል። እኔም ከልብ አመሰግናለሁ ውዶችዬ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሀይሚ የሩሃማ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ እኔ በሀይሚ ቤት እንግዳ ሁኜ ቀርብ ያለሁኝ ማለት ነው። ጥያቄዎች አቅርባልኛለች። እነሱን ጥያቄዎች ለመመለስ ከእናንተ ጋር ቆያለሁኝ። ጥሩ ቆይታ እንደሚኖረኝ ከወዲሁ ተስፋ አደርጋለሁኝ፣ ደግሞ አምናለሁኝ ማለት ነው። ሀይሚዬ በመጀመሪያ በቤትሽ እንግዳ አድርገሽ ስለጋበዝሽኝ አመሰግናለሁኝ። ለሀይሚ ቤተሰቦች፣ ለሩሃማ ቤተሰቦች አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቷን ተጫኑ። ሁል ጊዜ አዳዲስ ቪዲዮ በለቀቀች ቁጥር ኖቲፊኬሽን ይመጣላችኋል ማለት ነው። እና ሀይሚ ሻሪፍ ልጅ ናት፣ በዛውም የማታቋት ታቋታላችሁ ማለት ነው። እንግዲህ ሀይሚ ወደ ጠየቀችኝ ጥያቄ እሄዳለሁኝ። ከዛ በፊት ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ ማለት ነው። የመጀመሪያው ጥያቄ ምን ይላል? በአሁኑ ሰዓት በምን ስራ ሙያ ላይ ተሰማርተሻል? በአሁኑ ሰዓት ነው የሚለው እንግዲህ አሁን ያለሁበት ያው መዳም ቤት ነው ያለሁት። መዳም ቤት ምግብ ነው የምሰራው ማለት ነው። ሁሉንም እሰራለሁ፣ ግን የገባሁበት ለመስራት የገባሁት በምግብ ነው፣ እየሰራሁም ነው። ሌሎችንም ስራ እሰራለሁ። በቃ ቤት ውስጥ የሚሰሩ ስራዎችን ሁሉ እሰራለሁ ማለት ነው። ሁለተኛ ጥያቄ ምን ያህል ጊዜ ሆነሽ በስራሽ በሙያሽ ላይ? ኦኬ፣ ይሄም ከስራ ጋር የተያያዘ ነው። በሙያዬ ላይ ከዚህ በፊት ጥልፍ ሰራ ነበረ፣ 2 አመት ሰርቻለሁ። እዚህ ደግሞ ስደት ከመጣሁኝ እንግዲህ 5 አመት ሊሆነኝ ትንሽ ወራቶች ናቸው የቀሩት ማለት ነው። 5 አመት ሆኖኛል አሁን ባለሁበት ማለት ነው። ይሄ ነው። ሶስተኛ አሁንም ስለ ስራ ነው። ሶስተኛ ስለ ስራዬ ስታስቢ በጣም የምትወጂው ምንድነው? ስለ ስራዬ ሳስብ በጣም የምወደው ምግብ መስራት በጣም ደስ ይለኛል ማለት ነው። በጣም ያስደስተኛል ምግብ መስራትና ምግብ ስሰራ በቃ ሁሉንም እኔ እወዳቸዋለሁ። ስራዎቹን እሰራለሁ። ምንድነው እንትን የሚለኝ ነገር ቢኖር ሰዎቹ አንዳንድ ጊዜ እኛ አስበን ስንሰራና እነሱ አዘውና ስንሰራ አንድ አይደለም። አዘውና ስል ማዘዝ ይችላሉ፣ መብታቸው ነው። ግን በቃ በጣም እንትን ያሉታል፣ ያበዙታልና እሱ ነው እንትን የሚለኝ እንጂ ሁሉም ስራዎች ያስደስቱኛል፣ እግዚአብሔር ይመስገን። ከአንድ ስራ ውጭ ማለት ነው። ሌሎቹ ስራዎች ያስደስቱኛል። አራተኛ በሙያሽ በስራሽ ውስጥ በጣም የተደሰትሽበት ጊዜ ምንድነው? በሙያ ውስጥ በጣም የተደሰትኩበት ጊዜ ዘሴም ነው። ይሄ በሙያዬ በጣም የተደሰትኩበት ጊዜ ምንድነው? ሁሉ ጊዜ እኔ ሰርቼ በጣም አሪፍ ነገር ነው ምናምን፣ በተለይ ምግብ ሰርቼ በጣም ሰዎቹ ሲወዱት፣ እንዲሁም እንግዳ ሲመጡ ደስ ብሏቸው ሲበሉ ደስ ይለኛል። ከዛ ውጭ ደግሞ ደሞዜም ሲደርስ ከ25 እስከ 30 ምናምን ያለችው ቀን በጣም ደስ ትለኛለች ማለት ነው። እና የሰራሁትን ነገር አሪፍ ሆኖ ሰዎችን ሲያስደስታቸው እኔም ደስታ ይፈጥርልኛል። ይሄን ነው የምለው። አምስተኛ ምን ይላል? በሙያሽ በስራሽ ውስጥ ያጋጠመሽ ችግሮች ምንድናቸው? አሁን እየሰራሁባቸው ባለሁት በስራ ያጋጠመኝ ምንድነው? ከዚህ በፊት እንደተናገርኩት መጥፎ ቤት ገብቼ ነበርና በጣም ችግር እንበለው ፈተናዎች ገጥሞኝ ነበረ። ግን ከእግዚአብሔር እርዳታ ጋር ያንን ፈተናዎች ተወጥቻቸዋለሁ። ስለሁሉም ነገር እግዚአብሔር ይመስገን ማለት ነው። ከዚህ በፊት ያሳለፍኳቸው ነገሮች ናቸው፣ ግን ተወጥቻቸዋለሁ። ክብሩ ይስፋ። ስድስተኛ ጥያቄ ምን ይላል? በስራሽ ላይ የማትወጂው ነገር ምን አለ? ቀድም አንድ ነገር ብቻ ነው የማልወደው አላልኳችሁም? በስራዬ ላይ ስሰራ የማልወደው ሽንት ቤት ማጠብ። ከመል ለምን እንደሆነ አላውቅም። የዚህ ሀገር እንትን ቆሻሻ አይደለም እንደ ንጹህ ነው፣ ግን
አልወድም። ለምን እንደሆነ አላውቅም። ለራሴ ራሱ ጥያቄ ይሆንብኛል እና እያጉረመረምኩ ነው የምገባው። ሌሎቹን ስራዎች እወዳለሁ፣ እሱን ስሰራ ግን ሰዎች ራሱ ያውቃሉ ማለት ነው። ደስ አይለኝም፣ ለምን እንደሆነ አላውቅም። ይሄ ነው ማለት ነው። 7ኛ ህልምሽ ምንድነው? ህልሜ ምንድነው? ብዙ ህልሞች አሉኝ። ከህልሞችም እንደሚሳኩልኝ ተስፋ አደርጋለሁ። ይሳካልኛል ብዬ አስባለሁ ማለት ነው። ህልሜ ምንድነው? አሁን ካለውበት ስራ ወጥቼ የራሴ ነገር ኑሮኝ አሪፍ ነገር እየሰራሁኝ ለኔ ከራሴም አልፎ በስሬ ሌሎችንም ሰዎች ማሰራት ፈልጋለሁኝና እሱ ነው ህልሜ፣ ትልቅ ደረጃ መድረስ ማለት ነው። 8ኛ የህይወት አላማሽ ምንድነው? በህይወትሽ ውስጥስ የት መድረስ ትፈልጊያለሽ? ህልምሽ ይሄም ተመሳሳይ ነው። የህይወት አላማሽ ምንድነው? በህይወትሽ ውስጥ የት መድረስ ትፈልጊያለሽ? የህይወት አላማዎች ብዙ ናቸው። የት መድረስ ፈልጋለሁኝ እንዳልኩት ነው ቅድም ማለት ነው። ትልቅ ቦታ መድረስ ፈልጋለሁኝ በስራዬ። በቃ ጥሩ አሪፍ የሚባሉ ስራዎችን እሰራለሁኝ ብዬ አስባለሁኝ እና ስኬት ላይ እንደምደርስ አምናለሁኝ፣ እደርሳለሁኝ። ይሄ ነው እንግዲህ 9ኛ ጥያቄ ምን አላል? ልታሳኪው የምትፈልጊው የመኪና አይነት ምንድነው? እኔ ጥሎብኝ መኪና አልወድም። ለምን አትሉኝም? መኪና ማልወድበት ምክንያት እኔ መኪና ላይ ያመኛል። በቃ መኪና ላይ ስለሚያመኝ መኪና የመግዛት ህልሙም እቅዱም ሐሳቡም የለኝም። ምናልባት የራሴ መኪና ሲሆን ላመኝ ይችላል፣ አላውቅም። ግን ፍላጎት የለኝም ከመር። በዚህ አጋጣሚ እንደው መድኃኒት ብትነግሩኝ። በቃ ጉዞ እንደዚህ መንገድ ማየት ፈልጋለሁ፣ ግን መኪና ላይ ስሄድ ያመኛል። ስለሚያመኝ እኔ ምንም እንትን የለኝም ማለት ነው። የመኪና ፍላጎት የለኝም። እንደው ለመኪና ያሰብኩትን ነገር ለሌላ ነገር ነው አደርገው የምችለው ብዬ ነው ማስበው ማለት ነው። የኔ ማሰነው አይደል እንዴ? 10ኛ ፈጣሪ ማንኛውንም ነገር ጠይቂ ቢልሽ ምን ትጠይቂዋለሽ? ፈጣሪ እኮ ብዙ ነገር እኮ ነው የምጠይቀው። የጠየቅኩትንም ያደርግልኛል። የምጠይቀው ነገር ቢሆን ምንድነው? በቃ ከምንም በላይ ጤናዬን እንዲሰጠኝ፣ የኔንም ሆነ የቤተሰቦችን ጤና እንዲሰጥልኝ ነው የምጠይቀው። ሌላው ትርፍ ነውና በቃ በተለይ ቤተሰቦቼ በጣም ረጅም እድሜ እንዲኖሩልኝ ይፈልጋለሁ። በጣም ረጅም እድሜ፣ እሱን ነው የምጠይቀው። 11ኛ በዓለም አቀፍ ደረጃ 3 የመንፈሳዊ ቦታዎች ማየት ብትፈልጊ የት ነው? 1ኛ ኢየሩሳሌም ከሀገራችን ውጭ፣ 2ኛ ግሸን ማርያም መሄድ ፈልጋለሁኝ፣ ላሊበላ መሄድ ፈልጋለሁኝ። ሄጃለሁኝ ከዚህ በፊት ግን በደንብ እንትን አላልኩም እና ሄጄ በደንብ ማየት ፈልጋለሁኝ። እዛ ቦታው ላይ ሄጄና እዚህ በስልኬ ላይ ሳየው በቃ ብዙ ያላየዋቸው ነገሮች አሉ። እዛው ቦታው ላይ ድረስ ሄጄ፣ በነገራችን ላይ ላሊበላ እዛኔ አካባቢ ነውና ብዙ አይርቅም እኔ ከተወልጄ ካደኩበት ቦታ። ግን እዛም ሆኖ እድሉን እያገኘን በደንብ ሄደን የማየት እድል የለንም ማለት ነው እና በደንብ ማየት ፈልጋለሁ። ሌሎችም አሉ እነ ጽዮን ማርያም፣ መቀሌ፣ ብዙ መሄድ የምፈልጋቸው ቦታ አሉ። እግዚአብሔር አምላክ እሱ ያሳካልኝ። 12ኛ ምን አይነት ቤት ውስጥ መኖር ደስ ይልሻል? ምን አይነት ቤት ውስጥ መኖር ደስ ይለኛል መሰላችሁ? በቃ አሪፍ ቤት፣ አሪፍ የምለው ቤት ምንድነው? ግቢ ያለው በግሪን ቦታ የተከበበ በአረንጓዴ ነገሮች እና ጽድት ያለ እንደዛ አይነት ቤት ቢኖረኝ ብዬ አስባለሁ ማለት ነው። ትንሽም ትሁን ብቻ ጽድት ያለች ቤት ትሁን እንዲኖረኝ እሱን ነው የምፈልገው። 13ኛ እንበልና ጥሩና ህይወትሽን የሚቀይር ስራ ብታገኝ ወራዊ ገቢሽ ምን ያክል እንዲሆን ትፈልጊያለሽ? ይሄን ታክል ማለት እችላለሁ እንዴ? አልችልም። ምክንያቱም በቃ ጥሩ ከሆነ በቃ ጥሩ
ገቢ የሚፈጥርልኝ ብቻ በቂ የሆነ ነገር እንዳገኝ ይፈልጋለሁ። ግን እንደዚህ ልል አልችልም፣ መገመት አልችልም ማለት ነው። ያው ታቆ ያለንበት ብሩ ምንም እንትን አይልምና ይሄን ታክል ብዬ አልገምትም። ብቻ በቂ የሚሆነኝን ነገር እንዳገኝ የሚያስፈልገኝን ነገር ሁሉ እንዳደርግባችሁ የሚበቃኝን እንትን ብል ደስ ይለኛል ማለት ነው። ቢሳካልኝ ደስ ይለኛል። 16ኛ ህልምሽን ለማሳካት ምን እያደረግሽ ነው? ታዲያ የምትሄጂበት መንገድ የት ያደርስሻል? የምትሄጂበት መንገድ ያደርስሻል? የምር ያደርሰኛል ብዬ ነው የማስበው። ምክንያቱም መጀመሪያ ያው ዝቅ ብለን ሰርተን ነው አይደለ ከፍ የምንለው እና ያሰብነውን ነገር ያሰብንበት ቦታ ለመድረስ ነው ዛሬ እየሰራን ያለነው በምንሰራበት በተለያየ በሙያ ዘርፋችንና ያደርሰኛል ብዬ አስባለሁ። በዚህ ስራ ቀጥላለሁ ሳይሆን በዚህ ሰርቼ የተወሰነ ብር ይዤ ከዛ ጥሩ ገቢ የሚያገኙ ቢዝነሶችን እንደምጀምር ነው እንትልምለው ማስበውም ማደርገውም እንደሱ ነው። ሀገሬ ሲሄድ ማለት ነው። ያንን ነገር ከሰራው ደግሞ ትልቅ ቦታ እንደሚያደርሰኝ እርግጠኛ ነኝ ማለት ነው ከፈጣሪ ፍቃድ ጋር። እሺ የቱ ጋር ነበረ? እሺ 17ኛ ጥያቄ አሁን ባለሽ ሙያ ወይም ስራ በሚቀጥሉት 5 አመታት ብትቀጥይበት ከላይ ያልሻቸው ሁሉንም ህልሞች ማሳካት የምትችይ ይመስልሻል ወይ? ለ5 አመት በዚህ ስራ ብቀጥልበት እውነት ለመናገር አመታት ባስቆጠርና አይደለም አመት በተቆጠረ አይደለም ዋናው የኛ የገንዘብ አያያዛችን ነውና በዚህ ባለውበት ስራ 5 አመት ብቀጥል ካሰብኩባቸው ነገሮች እንትላልል እችላለሁ ላልደርስ እችላለሁ። ምናልባት ይሄንን እየሰራው ጎን ለጎን የሆነ ስራዎች ከጀመርኩኝ እደርሳለሁኝ። ግን 5 አመት የመቀጠልም እንትን የለኝም ፍላጎት የለኝም። ምክንያቱም ከዚህ በፊት 5 አመት ስለሰራውኝ ሀገሬ ገብቼ እንዳልኩት ጥሩ ገቢ የሚያስገኙትን ቢዝነሶች መስራት ነው ፈልገውና እዚህ በሰው ቤት ለ5 አመት በቀጥል ያሰብኩበት እደርሳለሁ ብዬ አላስብም። ፍላጎቱም ስለሌለኝ ወጥቼ መስራት ነው ፈልገው። እሱን ስሰራ ደግሞ እንደምደርስ እርግጠኛ ነኝ። እሺ የመጨረሻው ጥያቄ ይመስለኛል 18 ሁሉንም ህልሞችሽን በእርግጠኝነት የሚያሳካልሽ እድል ቢያጋጥምሽ ምን ያክል መጠቀም ዝግጁ ነሽ? ሁሉም ህልሞችሽን በእርግጠኝነት የሚያሳካልሽ እድል ቢያጋጥምሽ ምን ያክል ለመጠቀም ዝግጁ ነሽ? አንዳንድ ጊዜ እድሎች ይመጡልናል የተለያዩ እድሎችና በማወቅም ሆነ ባለማወቅ እናሳልፋቸዋለን እነዛ እድሎችን ማለት ነው። ግን ካሁን በኋላ ብዙ ነገሮችንም ስላየሁኝ የሚመጡልኝን እድሎች አላሳልፋቸውም ብዬ አስባለሁኝ እጠቀምባቸዋለሁኝና በእነሱም ተጠቅሜ ስኬት ላይ ደርስባቸዋለሁ ብዬ ነው የማስበው። አንዳንድ ጊዜ ከዚህ በፊት አንዳንድ እድል እየመጣልና መጥቶ በራችን ሲያንቋቋ እንትንም አይለናል ካለፈ በኋላ የሚቆጭናል ለምን አልተጠቀምንበትም ለምን አላደረግነውም እንላለንና አንዳንድ ጊዜ በመጣልና አጋጣሚ ባገኘነው እድል ያንን ነገር መጠቀም አለብን። ምክንያቱም ያ ነገር ሁለተኛ ተመልሶ ላይመጣ ይችላልና ማለት ነው። ይሄንን ነው ልል የምችለው። ባገኘነው አጋጣሚ በመጣልን ነገር ያን እንትን ለመስራት መጣር አለብን ማለት ነው። እንጠቀምበት። ከተጠቀምንበት በጣም ፍሬው ያማረ ነው የሚሆነው። መጨረሻችን እንትን ይላልና የሚመጡልኝን እድሎች እጠቀማቸዋለሁ ብዬ ነው የማስበው። አንዳንድ ጊዜ ካለፈ በኋላ ነው እንትን የምንለውና ይሄ ነው የመጨረሻ ጥያቄ። እንግዲህ ዝግጁ ነሽ ነው የሚለው። ዝግጁ ነኝ፣ አዎ እጠቀምባቸዋለሁ ነው የሚለው በድሉ ምክንያት።
እንደዚህ እያልኩኝ አብሬችሁኝ ስለቆያችሁ የሀይሚ ቤተሰቦች አመሰግናለሁኝ። በሌላ ቪዲዮ እና በሌላ ጥያቄዎች እስክንገናኝ ቸር ሰንብቱ፣ ሰላም ቆዩ እያልኩኝ ለያያችኋለሁኝ። ለሀይሚ ቤተሰቦች አዲስ እንደሆናችሁት የሆናችሁ ልጆች ሰብ አድርጉ ማለት ነው። ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም፣ ፍቅር፣ አንድነት፣ ፍቅር፣ መተሳሰብ፣ ፍቅር ለሀገራችን ይሁን። ሁላችንም በየሃይማኖታችን ጸሎት እናድርግ ለሀገራችን። ባይጨርሻለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ቤተሰብ ቆይታችሁ እንዴት ነበረ? ከአዲስ ዓለምና እንዲሁም ፍቅር ወለየ ዋጋ ቆይታችሁ እንዴት ነበረ? ጥሩ እንደሆነ ተስፋ አደርጋለሁኝ። ቤተሰብ ጥያቄ ካላችሁ ጥያቄ ኮሜንት ላይ አስቀምጡልን። ላይክ ማድረጋችሁ እንዳዘነጉ፣ እንዲሁም ሼር ማድረጋችሁ እንዳዘነጉ። እንዴት ነበረ ቆይታችሁ? ስለዚህ አስተያየታችሁ አይዘነጋን። እንዲሁም የምናስተካክለው ነገር ካለ ብናስተካከል በዚሁ እንቀጥላለን። ሌሎቻችሁም ደግሞ አብራችሁን ሆናችሁ እንደዚህ ቪዲዮዎች የምትሰሩ ልጆች ካላችሁ በቋሩኑና ንገሩ ማለት ነው። በዚሁ እንቀጥላለን ብዬ ተስፋ አደርጋለሁ። ረመዳን እየመጣም ስለሆነ ስራም ስለሚበዛ እስኪ እግዚአብሔር ያውቃል፣ ግን እንደዚህ ለመቀጠል አሳቧለን። እንደዚህ እንትኑ አላደል ስርዓቱ ቻሌንጅ ያላችሁ ልጆች እንደዚሁም በዲራማ መልክ በተለያዩ ነገሮች የምንሰሩ ልጆች ካላችሁ ግሩፓችሁ የምትቀላቀሉ ደስ ይለናል። በግሩፕ ሆነን የምንሰራው እንግዲህ ለማድረግ ብለን እርስ በርሳችን እንደዚህ ብናቀርብ መልካም ነው። ስለዚህ ስለነበረን ቆይታ ከልብ አድርገን እናመሰግናለን። ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። ሰላም ለሀገራችን ይሆነልን። ደህና ሁኑ። ባይ ባይ። Subscribe, like, share በማድረግ በላይቭ ልዩ ቆይታ ይኖረናል። የተለያዩ ጥያቄና መልስ እንዲሁም በላይ ሰብስክራይብ ከማድረግ